በጥሩ ጊዜ ክፉና ደጉን መለየት አትችሉ። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ መታወቁት በችግር ጊዜ። በደናውማ እናንተ ሁላችሁም በቃ ልስልስ ያኔም ልስልስ ያልኩ ነኝ ነው ትንሽ ኮሽ ቢል ማማን ረግጦ እንደመሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ እና ችግሩ ሲመጣ ከዚህ እንደሚወራው አይደል። መከራ ሲመጣ በክርስትናውም በሉኝ በንግዳችሁም በሉኝ በህይወታችሁም በሉኝ በስራም በሉኝ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፎ ለመስጠት ብዙዎቹ ዝግጁ አይደሉም። በዛ ደረጃ ይጨከኑ አይደለም። ያለ ደሞዝ ለማገልገል ያለ ገንዘብ ለማገልገል ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን? ድፍረቱ የለማ። አቅም ይጠይቃል ወገኖች። የመከራ ቀን ሲመጣ እና ደጆቻቸውን ዘጋግተው ቆመው ነበር። በጣም የሚደንቃችሁ በሩን ቢያንኳኳ ሊፈሩ ነው ሊደነግጡ ነው። እግዚአብሔር የልብ አምላክ ነው። እስኪ በሉልኝ፣ እግዚአብሔር የልብ አምላክ ነው። ቅድም ሐሳብንና ስሜትን መንፈስን ሁሉ ይመረምራል ብያቸዋለሁ። እንደሚፈሩ እንደሚደነግጡ እንደሚጨነቁ ያውቃል። በዝግ በሮቹ ተዘግተው ደጁ በተዘጋበት ሰዓት ጭር ባለ ሰዓት ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ወገኖቼ በተዘጋው ደጅ ላይ ገብቶ ሰላም ለእናንተ ይሁን። ሰላም ትልቅ ነገር አለው። ጊዜ ካለንና ብዙ ሚስጥር አለ። ሰላም ለእናንተ ይሁን ማለት የሚችለው ሰላሙን ያለው ብቻ ነው። ለምሳሌ ሰው እንዴት ዋልክ ብሎ ቢል አለው ማለት አትችልም። ለምን? አንተ ሰው ነህ። አለው ማለት የሚችለው እግዚአብሔር ብቻ ነው። ሰው አለው አይልም። አለው ብሎ የሌሉ ሰዎች እናውቃለን። የት ነው? ጀርመን ነው? ካናዳ ነው? ፕሌኑ ሊወርድ 15 ደቂቃ ሲደርስ በቃ ወርጃለሁ 15 ደቂቃ ነው የቀረኝ ብሎ በአደጋ ከተከሰከሰ በኋላ ሰዓቱ ሲታይ ከ15 ደቂቃ በፊት ቴክስት ልኮ ነበር ደርሻለሁ ብሎ። ከ15 ደቂቃ በፊት ግን ሞቷል። አለው ማለት የሚችለው ማን ብቻ ነው? ማን ብቻ ነው? ከአዳማ ወደ አዲስ አበባ እየሄድኩ ነው፣ እግዚአብሔር ቢፈቅድ። ማን ቢፈቅድ? ከአዳማ ወደ ወለንጭት እየሄድኩ ነው፣ ወደ አሰላ እየሄድኩ ነው። ማን ቢፈቅድ? ወደ ዝዋይ እየሄድኩ ነው። ማን ቢፈቅድ? ማታ ተኝቼ ጠዋት እነሳለሁ። ማን ቢፈቅድ? አልጋ ላይ ተገለባብጦ ጠዋት መተኛት ቀላል ነገር ነው እንዴ? አንተ ተኝተህ እኮ የነርቭ ሲስተም፣ የደም ዝውውር፣ ያተነፋፈስ ስነ ስርዓትን ማን ነው የሚቆጣጠረው? ማን ነው የሚቆጣጠረው? ስሙ የተመሰገነ ይሁን። ስለዚህ ዝም ብለህ ከመሬት ተነስቶ እኔ አለው አይባልም። አለው ማለት የሚችለው እግዚአብሔር ብቻ ስለሆነ፣ አለውም ካለ ያለው እሱ ብቻ ስለሆነ፣ ያለም የሚኖርም ስለሆነ፣ ሰው ግን አለው ብሎ መናገር አይችልም። ማታ ከተኛ ጠዋት ላይ ይነሳ ይችላል። ሰውነት ስላለው አለው ማለት አይችልም። አይታችኋል አይደል? 70 ዘመን ሙሉ ካንገቱ በላይ ማሽን ውስጥ ገብቶ ይኖረውን ሰው። እኔ በጣም የሚገርመኝ እንደው እጅ ያላችሁ ሰዎች አላችሁ፣ አይን ያላችሁ ሰዎች፣ ሕያው እግዚአብሔር ምስክሬ ነው፣ ከዚህ በላይ ሀብቴ ነው። አይንም የሚያይ ከሆነ ጆሮክ የሚሰማ ከሆነ እግር የሚራመድ ከሆነ ሰውነት ምግብ መቀበል የሚችል ከሆነ ይሄ እጅ የሚንቀሳቀስ ከሆነ እዚህ የጀርባ ነርቭ ሲስተሞች የሚሰሩ ከሆነ እግዚአብሔር ይመስገን በል። ማን ይመስገን? እቺ ጣት እንደዚህ ተዘርግታ እንደዚህ የምትታጠፈው ማን ሲፈቅድ ብቻ ነው። ያልተያዘ ሰው አያውቀው። እኔ ብዙ ምስኪኖች ያውቃል። በጣም የሚያስደነግጥ አዲስ አበባ ላይ የ400 ሚሊዮን ብር ቤት ውስጥ ነው የሚኖሩት። ቤታቸው የ400 ሚሊዮን፣ እነሱ የሚኖሩት ሆስፒታል ነው። በጣም የሚያስደነግጥ የ30 ሚሊዮን ብር ኒሳን ፓትሮል ገዝተው እነሱ የሚሄዱት በዊልቸር ነው። ስለዚህ በእግራችሁ ከሄዳችሁ እግዚአብሔር ይመስገን። ማን ይመስገን? ተከራይተህም ቤት መኖር ከቻልክ እግዚአብሔር ምስክሬ ነው፣ እግዚአብሔር ይመስገን። ህመም ራሱ ከተሰማችሁ ጨጓራም ጉበትም ካንሰርም ደም ግፊትም ካለ እግዚአብሔር ይመስገን። ለምን? ህመሙ ራሱ የተሰማክ የስጋ ደዌ በሽታ ስለሌለብን ነው። ጤነኛ ካልሆንክ ህመሙ አይሰማ